ታዲያ አንተ ለኢየሱስ ክርስቶስ ማሰግድ ምን ነው? ያውም ኢየሱስ ኢየሱስ እያልክ አይ እንዴው ጅልነት እና ታዲያ ካልሰገድክለት ምንድነው? ይህች ድንጋይ ያረፈችበት ይቀጠቀጣል፣ የወደቀባትም ይቀጠቀጣል። ድንጋይ ቢወድቅባችሁም ይቀጠቅጣል፣ ቢወድቁበትም ምን ያደርጋል? ይቀጠቅጣል። ምን ማለቱ ነው? ኃይል አላት። ካላከበሯት፣ ካልፈሯት፣ በውስጧ እግዚአብሔር ስላለ ማይደረ እግዚአብሔር አካለ እግዚአብሔር ስለሆነች ካላከበሯት ሲኦል ገሃነም ታወርዳለች፣ በነፍስ በስጋም ታዋርዳለች ማለት ነው። ጴጥሮስ 3 ጊዜ ክዶ ተመልሶ እንደገና ሊቀ ሐዋርያትነቱን ሳይለቅ በዚሁ አይደል የቀጠለ? ወመንፈስ ቅዱስ አሐዱ አምላክ አሜን። በአንድነቱ ምንታዌ በሶስትነቱ ርባኤ ሳይኖርበት ቅድመ ዓለም ማእከለ ዓለም ድኅረ ዓለም በአንድነት በሶስትነቱ ሲሰለስ ሲቀደስ የሚኖር ዘላለም ሥላሴ ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁንና በዚህ ዕለት በዚህ ክቡር ቦታ የተሰበሰባችሁ ሁላችሁም የክርስቶስ ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ሰነበታችሁ? እንደምን አደራችሁ? እንኳን ለዚህ ዕለት ለታላቁ በዓላችን በሰላም አደረሳችሁ አደረሰን። ለዚህ ዕለት ያደረሰን በዚህ ቅዱስ ቦታ ያሰባሰበን የአብ ልጅ የድንግል ልጅ ቸሩ መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች ለቃል ርደት ለሥጋ እርገት ምክንያት የሆነች ሥላሴ በእኛ ለማደራቸው እኛ ከሥላሴ ጋር ለመዋሃዳችን ምክንያት የሆነች ፍጥረታት ሁሉ በእሷ ምክንያት የዳኑባት ምልዕተ ጸጋ ምልዕተ ክብር ወላዲተ አምላክ እመቤታችን ክብርና ምስጋና ይድረሳት። እንደ እግዚአብሔር አምላካችን ቅዱስ ፈቃድ በዚህ ታላቅ ዕለት በዚህ የተከበረ ዕለት በዚህ ተሰብስበን በአውደ ምሕረቱ ተገኝተን ስሙን እንድናወድስ የእናቱን ስም ጠርተን እንድናመሰግን እንድንማጸንባት ቅዱስ ሥጋውን ክቡር ደሙን ተቀብለን በረከተ ሥጋ በረከተ ነፍስ እንድናገኝ ጸበሉን ጠጥተን እምነቱን ተቀብተን በመስቀሉ ተባርከን ከደዌ ሥጋ ከደዌ ነፍስ እንድንፈወስ የፈቀደልን ቸርነቱ ነውና አሁንም ቸርነቱ በእኛ ላይ እንዲሆን ፈቃዱ ይሁንልን። እንግዲህ የዛሬዋ ዕለት የተለየች ዕለት ናት። በእውነት ለመናገር ብዙ ስራ የተሰራባትና በዓለም ደረጃ በኢትዮጵያም ታላቅ ዕለት ናት እና በዚህ ዕለት ያለውን ታሪክ ወይም በዛሬ ዕለት የተሰራውን ታምር መናገር ማለት ብሉይና ሐዲስን በአንድ ቀን መጨረስ ማለት ነው። በብሉይም መሰረት ናት ይች ቀን፣ ለሐዲስም መሰረት ናት ይች ቀን። ለክብራችን ለማንነታችንም ደግሞ እንደ ሀገር መሰረት ናት እና ይችን ቀን ስናከብራት ታላቅ ሐሴት መንፈሳዊ ሐሴት እየተሰማን ደስ እያለን ነው። ቅድም መተርጉማኑ መዘምራኑ ሰምታችኋቸው እንደሆነ አብርሂ አብርሂ ተንስኢ ተንስኢ እያሉ ሲያመሰግኑ ነበረ። ደስ ይበልሽ ማለት ነው። ተነሽ ለምስጋና ማለት ነው። ኢየሩሳሌምን እንዲህ ይላታል። ከዚያ ዘመን ከዚያ ዕለት ጀምሮ ታቦተ ጽዮንን ከተቀበልንባት ዕለት ጀምሮ እስከ ምጽአት ያለች ምእመንንም እንዲህ ይላታል። ተነሽ እግዚአብሔርን አመስግኝ፣ ደስ ይበልሽ። ምክንያቱም ጸወነ ሥጋ ጸወነ ነፍስ የምትሆን ጽዮንን አግኝተሻልና ደስ ይበልሽ፣ ለምስጋና ተነሽ እያለ ነቢዩ ከነቢዩ ያገኘውን ደግሞ ሊቁ ምእመናንን ይጠራበታል እና ለምስጋና ልቦናችን ያነሳሳልን። እክትዋ ለጽዮን ወህቀፍዋ ወተናገሩ በውስተ ማይ ፈዲሃ ዳዩ ልበክሙ ውስተ ኃይላ። ቅዱስ ዳዊት
መዝሙር 47 ቁጥር 12 ላይ የተናገረው ኃይለ ቃል ነው። ጽዮንን ክበቧት፣ በዙሪያም ሁናችሁ የእግዚአብሔርን ቃል ተናገሩ። በኃይሏ በእግዚአብሔር በሰጣት ክህሎቷ ወይም ደግሞ ኃይል በሆናት በእግዚአብሔር ላይ ልቡናችሁን አሳርፉት ይላል። ወትትካፈልዎ ለክበዲሃ፣ እንዲህ ከሆነ ክብሯን ትጎናጸፋላችሁ፣ የክብሯ ተካፋይ ትሆናላችሁ። እንግዲህ ንዋያተ ውስጥ ወይም በአማርኛ የሆድ ዕቃ ነው የሚባለው፣ ንዋያተ ውስጥ የሚለው ይሻላል። በሰውነት ውስጥ ብዙ ንዋያት ያሉ ሆድ ውስጥ ነው እና ክበድ ሆድ ተብሎ ይተረጎማል ወይም ከብድ እና በጽዮን በውስጧ ያሉ ሀብታትን በሙሉ ትካፈላላችሁ፣ ታገኛላችሁ ማለት ነው። ከመትንግሩ ለካልእ ትውልድ ከመዝንቱ አምላክና፣ እናንተ ብቻ አግኝታችሁ የምትቀሩ ሳይሆን ለመጪው ትውልድ ለሚመጣው ትውልድ አምላካችን እንዲህ ያለ ሁሉን ቻይ በቸርነቱ የሚመግብ የፈለጉትን የሹትን የሚሰጥ ለለመኑት ፊቱን የማይመልስ እንደሆነ ለሚመጣውም ትውልድ ትነግሩ ዘንድ ጽዮንን ክበቧት ይለናል እና አሁን ጽዮንን ከበን ስላለን እግዚአብሔር አምላካችን የተመሰገነ ይሁን። ምክንያቱም ቅዱስ ዳዊት ክበቧት እንዳለን እኛም ይኸው ከበናታል። በምስራቅ በምዕራብ በሰሜን በደቡብ በአራቱም ማዕዘን በዙሪያው ጽዮንን ከበን እየተማጸን እንገኛለን እና ይሄ ለምእመናን ይህ ለእኛ ለሰው ልጆች ታላቅ ክብር ታላቅ በረከትም ነውና ይህን እንዳይነሳን የእግዚአብሔር አምላካችን ፈቃዱ ይሁን። እንግዲህ ጽዮንን ክበቧት ምን ማለት ነው? በመጀመሪያ ጽዮን የምትባል ወይም ጽዮን የምትባል ማናት? ጽዮን ማለትስ ምን ማለት ነው? ጽዮን ማለት ጸወነ ሥጋ ጸወነ ነፍስ መጠጊያ አምባ ከለላ ማለት ነው። ስለዚህ ጽዮን መጠጊያ መዳኛ አምባ ከለላ መማፀኛ ከሆነ ጽዮን የተባለች ማናት ብለን ስናነሳ እንዲያው በአጭሩ ጽዮን የመጀመሪያዋ ጽዮን ኢየሩሳሌም ናት። በትንቢተ ኢሳይያስ በተደጋጋሚ ጽዮንን ያነሳል እና አንዳንድ ጊዜ በክፉ ሌላ ጊዜ በበጎ ያነሳል እና አንዳንድ የዋሆች ጽዮን እመቤታችን ናት ካላችሁ፣ ጽዮን ታቦተ ጽዮን ናት ካላችሁ ይኸው ኢሳይያስ ጽዮን ወይ ዝሙትሽን አርቂ ይላሉ። ጽዮን እዚህ ላይ ኢየሩሳሌም ሀገሪቱ ናት፣ የዳዊት ከተማ። ጽዮን ወለተ ጽዮን የሚባሉ ከተሞች አሉ። ጽዮን የዳዊት ከተማ ናት። ወለተ ጽዮን የምትባል ደግሞ የዳዊት ልጅ የሰሎሞን ከተማ ናት እና ጽዮን ታላቂቱ ኢየሩሳሌም መካከለኛዋ መዲናዋ ስትሆን ደግሞ ሰሎሞን ደግሞ ያቀናት በዘመኑ ደግሞ ያነጻት ከተማ እንግዲህ ከከተማ ከተማ በየዘመኑ ይሰፋል እና ጽዮን ሰፋ አድርጎ የሰራት ሰሎሞን የሰራት ደግሞ ወለተ ጽዮን የጽዮን የታላቋ ከተማ ልጅ ወለተ ጽዮን ትባላለች። በሌላ አነጋገር ጽዮን ማለት እስራኤላውያን ናቸው ልጆቹ። ለምን ካላችሁኝ ሊቃውንቱ በስመ ኀዳሪ ይጼዋ ማኅደር ወበስመ ማኅደር ይጼዋ ኀዳሪ ይላሉ። በአዳሪው ስም ማደሪያው ይጠራል፣ በማደሪያው ስም ደግሞ አዳሪው ይጠራል። ያ ማለት ምን ማለት ነው? አሁን በሀገር ስም ሰው ይጠራል ማለት ነው። አሁን አንቺ ኢትዮጵያ ብሎ አንድ ሰው ቢናገር አገሪቱን አይደለም፣ ማንን እየተናገረ ነው? ኢትዮጵያውያንን በሙሉ እየተናገረ ነው ማለት ነው። ስለዚህ ነቢያት አንቺ ጽዮን እያሉ አንዳንድ ጊዜ ሲገስጹ ከሰማችሁ በጽዮን በሀገሪቱ ጽዮናውያን እስራኤላውያንን እየገሰጹ ወይም እያመሰገኑ ነው ማለት ነው። ስለዚህ አሁን ሶስት ነገሮችን ስለ ጽዮን አንስተናል። አንደኛ የዳዊት ከተማ ዋናይቱ ኢየሩሳሌም፣ ሲቀጥል ደግሞ ሰሎሞን ያቀናት የጽዮን ልጅ ጽዮን፣ ሲቀጥል ደግሞ በጽዮን የሚኖሩ ህዝቡ እስራኤላውያን። ሔዋን የተባለችው ውስጠ ምስጢሩ እመቤታችን እንደሆነች ሁሉ ለታቦቷ ታቦተ ወይም ጽዮን ተብሎ ስም የወጣላት በዋናነት በመጨረሻ እመቤታችን ለማግኘት ሲባል ነው እና ዳዊት ጽዮንን ክበቧት ያለ ማን ነው ካላችሁ ኢየሩሳሌም የጽዮን መኖሪያ ስለሆነች የታቦተ ጽዮን መኖሪያ ስለሆነች ኢየሩሳሌምን። ሲቀጥል ግን ዳዊት ልብሱን ጥሎስ ከመዘመር ድረስ የደረሰላት ከምርኮ ስትመለስ ደስ ብሎት አብራው የምትኖር ሚስቱ ሜልኮል እንኳን ብትንቀው እኔ ለታቦተ እግዚአብሔር እዘምራለሁኝ ብሎ እንዲያውም የበለጠ ብሶበት የዘመረላት ታቦተ ጽዮን ይችን ከእግዚአብሔር ዘንድ የተቀበላት ሙሴ
እሱም ደግሞ ከአባቶቹ ያገኛትን ታቦተ ጽዮንን ክበቧት፣ አመስግኗት፣ ዘምሩላት፣ እልል በሉላት ይላል። ስለዚህ ለታቦተ ጽዮን ማመስገን መዘመር ከነ ሙሴ ዳዊት፣ ከዳዊት ደግሞ አባቶቻችን ነቢያት፣ ከአባቶቻችን ነቢያት ሐዋርያት፣ ከሐዋርያት ደግሞ ደገኛው አባት ቅዱስ ያሬድ አምጥቶልናል። ይሄው እኛም እንዘምራለንና እንደ አባቶቻችን ሁሉ በታቦተ ጽዮን ፊት እንድንዘምር የፈቀደልን አምላክ አበው የተመሰገነ ይሁን። ሁላችንም በምንችለው ይሄው ሁሉም ሰው በሚችለው ዘምሯልና ይሄን የቅዱስ ዳዊት ምስጋና ወይም ትእዛዝ ፈጽመናል ማለት ነው። እግትዋ ለጽዮን ወህቀፍዋ፣ ክበቧት፣ እቅፍ ድግፍ አድርጓት፣ በዙሪያዋ ሁኑ፣ አመስግኗት ያለንን ማለት ነው። ስለዚህ ታቦተ ጽዮን ከጥንቷ ከመሰረቷ እንዴት መጣች ስንል እስራኤላውያን ከግብፅ ባርነት በኋላ ሲጓዙ በመንገድ ጠላት እየመጣ ያስቸግራቸው ነበረ እና ጠላት እየመጣ ሲያስቸግራቸው በመንገድ ሊያስቀራቸው እንግዲህ ስደተኞች ናቸው፣ ጉዞ ላይ ናቸው። የሀገሩን መውጫ መውረጃ አያውቁትም። ደግሞ የሚጣላቸው ጠላቶቻቸው ደግሞ በዚያው የሚኖሩ ናቸው። አማሌቃውያን፣ ኢሎፍላውያን የሚባሉ የዚያው ያገሩ ሰዎች አናሳልፍም ወደ ርስታችሁ እያሉ በዚህ ጊዜ እስራኤላውያን አንድ ሐሳብ አሰቡ። ከሙሴ ዘንድ ሄዱና ሙሴ እነሱ ጣዖታቸውን እየያዙ እየመጡ ይዋጉናል፣ እኛስ ምን ይዘን እንዋጋቸው ብለው ሙሴን ይጠይቁት ነበረ። ሙሴ ደግሞ ወደ እግዚአብሔር ይህን ሕዝብ እንዴት ላድርገው እያለ ውሃ ሲጠማው ከእግዚአብሔር ዘንድ ይለምናል፣ ከጭንጫው ውሃ ያፈልቅለታል። ምግብ ሲርባቸው ደግሞ ሄደው ሙሴን አብላን ይሉታል። ያን ጊዜ ምን ላድርግ ብሎ ሲጸልይ እግዚአብሔር ደግሞ ከደመናው መና ያወርድለታል። እንዲህ እያደረገ የሕዝቡ ጥያቄ ወደ ሙሴ፣ የሙሴ ጥያቄ ወደ እግዚአብሔር ሲሄድ ምንም አንድ ቀን እንኳን አሳፍሮ ስለማያውቅ በዚህ ቀን ግን ስርዓት የምሰራልነኝና ካለህበት ከተማ ወይም ከሕዝቡ መካከል ተለይተህ ወደ ደብረ ሲና ውጣ አለው። ወደ ደብረ ሲና ሲወጣ ኢያሱን አስከትሎ አሮንና ሆርን ደግሞ የሕዝቡ ጠባቂ ወኪል አድርጎ ወደ ደብረ ሲና የሚባል ተራራ ወጣ ሙሴ። በዚያ 40 ቀን 40 ሌሊት እግዚአብሔርን ለመነው፣ እህል ሳይበላ ውሃ ሳይጠጣ። ሊቃውንቱ ወኢያሱኒ ጾመ በደብረ ሲና ይላሉ። ኢያሱ ወደ ደብረ ሲና አልወጣም፣ ግን እንደ ሙሴ 40 መዓልት 40 ሌሊት ጾሟል። ታዲያ የት ሆኖ ጾመ ከተባለ ሙሴ የሊቀ ካህናት አምሳል ነውና ደብረ ሲና ተራራው ላይ ወጣ። ኢያሱ ደግሞ የሕዝባውያን አምሳል ሆኖ ከታች ከእግረ ደብር ነው የቀረ። ተራራዋ እንደ ቤተ መቅደስ፣ እግረ ደብሩ የደብረ ሲና እግርጌ ደግሞ እንደ ቅድስት እንደ ቅኔ ማኅሌት ተደርጎ የሚወሰድ ነው እና ለሙሴ እግዚአብሔር በ40 ቀን በአምደ ደመና ተገልጦ ከምን እንደሰራት ከምን እንዳመጣት የማትታወቅ ታቦት ወይም ጽላት በታቦት አድርጎ ሰጠው። ይሄን ይዘ ወደ ሕዝቡ ሂድ፣ ሕዝቡ እየበደሉ ነው፣ ሂድና በዚህ አስተምራቸው ብሎ ታቦቱን ይዞ ወይም ጽላቱን በታቦቱ አድርጎ ይዞ ሄደ። ሲሄድ ግን ሕዝቡ ቸኩለው በፊታችን የሚሄዱ ጠላቶቻችን የሚጎዱ ጣዖት እንፈልጋለን ስራልን ብለው ከአሮን ዘንድ ሄደው አሮን ደግሞ የሚመልሰው ሲያጣ ይገሉኛል ብሎ ፈርቶ ጣዖት ሰርቶላቸው ለዚያ ጣዖት እየሰገዱ አገኛቸው። ከዚያ በኋላ ሙሴ ደነገጠና ከእጁ ላይ ያለው ጽላት ወድቆ ከጣዖቱ ላይ ወደቀ። ጣዖቱን ሰባበረው፣ ግን ደግሞ ጽላቱን ተሰበረ። ከዚያ በኋላ ሕዝቡን እንደገና አረጋግቶ ሙሴ ወደ እግዚአብሔር እንደገና 40 ቀን ደብረ ሲና ወጣ። 40 ቀንና 40 ቀን ስንት ይሆናል? 80 ቀን እህል ሳይበላ ውሃ ሳይቀምስ ምንም ሳይቀምስ በመጀመሪያ 40 ቀን ምንም ሳይቀምስ ወደ እግዚአብሔር ጮኸ። ውሃም አልጠጣ እህልም አልቀመሰ። እግዚአብሔር በጥበቡ አጽንቶት ነው። ግን እግዚአብሔር ስላጸናው ነው 40 ቀን የጾመ እንጂ ባያጸናው ኑሮ አይችልም ነበር ልንል እንችላለን። ሙሴ 40 ቀን ለመጾም ሲሰለፍ አይዞህ 40 ቀን እስክትቆይ ድረስ ምንም አይርብም ተብሎ ቃል ተገብቶለት አይደለም። እዚያው እየጾምኩ ወደ እግዚአብሔር እየለመንኩ እዚያው ብሞትም ልሙት ብሎ ነው ደብረ ሲና ወጥቶ ይጾመ። ግን እግዚአብሔር በጥበቡ እንዳይሞት አድርጎ በውስጡ በጥበቡ እየመገበ 40 ቀን አቆየው። ኋላም ደግሞ 40 ቀን ሲደግም እንደዚያው። ከዚያ በኋላ በሁለተኛው ግን እንደቀደመው አድርገ ቀርጽ አምጣ አለው። ቀር ከመቀዳሚያት
ኦሪት ዘጸአት ምዕራፍ 22 ላይ ጀምሮ ታገኙታላችሁ። የቀደመው አምላክ እግዚአብሔር የሰጠው ጽላት አለ። እንደሱ አድርገ ቀርጸ አምጣለው። ያን አስመስሎ ቀርጾ ሲያመጣ ቀድሞ የተጻፈ ቃል ነበረ፣ 10 ቃላተ ኦሪትን የሚወክል ያ ቃል በጥበብ እግዚአብሔር ተጽፎ ተሰጠው። እርሱ ጽላቱን ቀረጸ። ከዚያ በኋላ በእግዚአብሔር ጥበብ ተቀረጸ። እንደ ቀደመው አድርገ ቅረጽ የተባለውንም ይዘው አባቶቻችን ይሄው እስካሁን ድረስ በየቦታው ከእግዚአብሔር ፈቃድ እየጠየቁ እግዚአብሔርን በጾም በጸሎት እየለመኑ እየቀረጹ ይሄው አሁን የምናከብራቸው ጽላት የሙሴ ትእዛዝን መሰረት ያደረጉ ናቸውና ለዚህ ክብር ያበቃን የአባቶቻችን አምላክ በእውነት የተመሰገነ ይሁን። በዚያውም አንዳንድ ሰዎች እንዴት እንጨቱን እንዴት እንትኑን ይላሉ። እንዴው እኮ ሞኝነት ነው። የቀድሞው ለሙሴ የተሰጠችው እኮ እብነ በረድ ናት። የመጀመሪያዋ እብነ በረድ ወይም እንቁ ማለት ነው። እንቁ ናት የቀደመችው፣ ወድቃ የምትሰበር ማለት ነው። እንቁ እኮ ያው የሁለተኛዋ ደግሞ እብነ በረድ የሚመስል ድንጋይ ማለት ነው። እና የሚያከብረው እንቁነቱ አይደለም፣ ድንጋይነቱም አይደለም። ምንድነው የሚያከብረው ካላችሁ የእግዚአብሔር ቃል የተጻፈበት ስለሆነ እና ይህም ደግሞ የእግዚአብሔር ቃል የተጻፈበት እብነ በረድ ወይም በእነሱ አነጋገር የእግዚአብሔር ቃል ያለበት ግን ተፈጥሮ እብነ በረድ የሆነው ምን እንደሆነ ጌታችን ራሱ በወንጌል የማቴዎስ ወንጌል ምዕራፍ 21 ቁጥር 42 ጀምሮ በማይከለ ቅዳሴ ላይ የተነበበውን ወንጌል ሰምታችሁት ከሆነ እንዲህ ይላል። ይእቲ እብን እንተ ወድቀት ቦቱ ይትቀጠቀጥ ወዘወድቀ ባቲ ተቀጠቅጦ ወዘወድቀ ባቲ ይትቀጠቀጥ። ይህች ድንጋይ ያረፈችበት ይቀጠቀጣል፣ የወደቀባትም ይቀጠቀጣል። ድንጋይ ቢወድቅባችሁም ይቀጠቅጣል፣ ቢወድቁበትም ምን ያደርጋል? ይቀጠቅጣል። ምን ማለቱ ነው? ይህች እግዚአብሔር በጥበቡ ሙሴ እንዲቀርጻት አድርጎ ቃሉ የተጻፈባት ጽላት ቢክዷት ታወርዳለች ሲኦል ማለት ነው። አየህ እንደዚህ እኮ ነው እንደዚያ እኮ ነው ብትል የእግዚአብሔር ቃል የተጻፈበት ስለሆነ የወደቀባት ማለት የተደፋፈራት ማለት ነው። የወደቀችበት ማለት ደግሞ እሱ አሮንቃ ወድቆ በላዩ ላይ የሆነችበት ማለት ነው። ስለዚህ ቢወድቁባትም ትቀጠቅጣለች፣ ብትወድቅበትም የምትቀጠቅጥ ናት አለ። ምን ማለት ነው? ኃይል አላት። ካላከበሯት፣ ካልፈሯት፣ በውስጧ እግዚአብሔር ስላለ ማይደረ እግዚአብሔር አካለ እግዚአብሔር ስለሆነች ካላከበሯት ሲኦል ገሃነም ታወርዳለች፣ በነፍስ በስጋም ታዋርዳለች ማለት ነው። ስለዚህ ወዳጄ የተሰራበትማ ሰውም እኮ ከአፈር ነው የተሰራ። ስለዚህ ሰውማ ታዲያ ከንቱ አይደል እንዳትል ከሰው ወገን እኮ እመቤታችን ናት እኮ ቅዱሳን እኮ ናቸው፣ ሰው ናቸው፣ ከአፈር የተሰሩ። ወአዳም መሬት አንተ አይደል ወትገቡ ውስተ ምድር፣ ከአዳም የተገኘ ሁሉ መሬት ነው የተባለ ወደ መሬት የሚመለስ ነው። ግን እና ታዲያ የሚከበር ሰው የለም ማለታችን ነው? ከእንጨት ውስጥ ለይቶ እግዚአብሔር ካከበረው የሚከበር የለም ማለት ነው? ከድንጋይ ውስጥ እግዚአብሔር ካከበረው የሚከበር የለም ማለት ነው? እንዴት ያለ ሞኝነት ነው በእውነቱ። ስለዚህ ይህቺ ሙሴ ቀርጾ የሰጣት ታቦት ወይም ጽላት እግዚአብሔር ደግሞ ቃሉን የጻፈባት በረቂቅ ምሳሌ ናቸው እነዚህ። እንዲያው ሊቃውንቱም ትንሽ ወንበር ትምህርት ስለሚያሻቸው ምእመናኑ እንኳን ትንሽ ብትታገሱን፣ የመጀመሪያዋ ጽላት የአዳም ምሳሌ ናት። የመጀመሪያዋ ጽላት ያቺ በግብረ አምላካዊ እንደተገኘች አዳምም ከእናት ከአባት የተወለደ አይደለም፣ በእግዚአብሔር ጥበብ የመጣ ነው። ግን ቃሉ በላዩ ላይ ተጽፎበት እንደነበረ አዳምም ሲፈጠር የእግዚአብሔር ማደሪያው ነው የተፈጠረ። ያቺ ጽላት የመጀመሪያዋ ነው የምነግራችሁ። እንደተሰበረች ያቺ ጽላት እንደተሰበረች አዳምንም ድቀተ ነፍስ ድቀተ ስጋ አግኝቶታል። እንዲያውም ያቺ እግዚአብሔር ለሙሴ የሰጠው ጽላት እንደ ዳዊት የምትገለጥ የምትከደን ሁለት ግን አንድ ነገር የያዛት ናት። 10 ቃላት 5 በአንድ ወገን 5 በአንድ ወገን የተጻፉባት ናት። ስለዚህ አንድ ሁና ሁለት መሆኗ የነፍሱና የስጋው ምሳሌ፣ ሰው አንድ ሰው ሲሆን በነፍስና በስጋ ውቅር እንደሆነ የዚያ ምሳሌ ናት። ስለዚህ መሰበሯ ያቺ ጽላት አዳም ተሳስቶ ድቀተ ነፍስ አግኝቶት መውረዱን የሚያሳይ ነው ይላሉ አባቶቻችን። ሁለተኛዋ ጽላት ግን ሙሴ ራሱ የሰራት ናት። ሁለተኛዋ ጽላት የእመቤታችን ምሳሌ ናት። ሙሴ እንደሰራት እመቤታችን ከሰው ወገን የተወለደች ናት።
ቃሉ ግን በግብረ አምላካዊ የመጣ ነው። ስለዚህ ቃሉ የአካላዊ ቃል ምሳሌ ነው። ሁለተኛዋ ድቀት አላገኛትም፣ ጽነት አላገኛትም። እንደ ከበረች የቀጠለች ናት። ድል ታደርጋለች እንጂ ድል የምትሆን አይደለችም። ስለዚህ እመቤታችንም በክብሯ በልልናዋ በንጽህናዋ እንደተፈጠረች መንፈስ ቅዱስ አቀባም ከርሰማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ከክፉ ነገር ሁሉ ጠብቋት አልብኪ ነውር ወይም እንትኒ ምንም ምን ነውር ነቀፋ አግኝቷት የማያውቅ ወደፊትም የማይታሰብ ንጽሕተ ሥጋ ወነፍስ ናት። ስለዚህ የእሷ ምሳሌ ናት እና ይቺ ጽላት ለሙሴ ተሰጠች። ይሄን ያዙልኝ። ከዚያ በኋላ ለሙሴ የተሰጠችው በዚህ ቀን ነው። እስራኤላውያን እየተመሩ በዚህ ጽላት እየተመሩ ጠላት ድል እያደረጉ ታቦት ተሰጣቸው። ጽላቷን በታቦት ይዘው ታቦቱን እንደ መንበር ነው። በዚያ ጊዜ ጽላቱ በውስጥ ያለችው ናት። በእሷ ይዘው ዮርዳኖስን ሲሻገሩ የዮርዳኖስ ወንዝ ከሰባት ተከፍሎላቸዋል። በማን ምክንያት? የማያሻግር የነበረው የመላው የዮርዳኖስ ወንዝ ከሰባት ተከፍሎ እንዲያውም ካህናቱ ወርሳ እገሪሆሙ ለካህናት የካህናቱ እግራቸው ራሰ በውሃው ነካ አደረገው። የካህናቱ እግር ሲነካው ግን ተከፈለ። ከዚያ በፊት ውሃው እንደ ሙሴ በበትር አይደለም የተከፈለ። የካህናቱ እግር ነካ ሲያደርገው ነው የተከፈለ። የካህናቱ እግር ውሃ መንካቱ የኋላ የጥምቀታችን ምሳሌ ነው። በካህናቱ እግር ደግሞ ውሃው ተከፈለ ማለት መሰላችሁ? ጥምቀት በካህናት ሲሰጥ የሚኖር መሆኑን ያሳያል። የታቦቷ ካህናቱ ሁሉ አካል ናቸው። አሁን ስታዩ እዚህ የቆሙ ሁለት ታቦታት አሉ። እውነት ለመናገር አሁን እኮ ካህኑ ራሱ የታቦቷ የጽላቷ እግር ነው። ስለዚህ የእግዚአብሔር አካል የሆነች ጽላቷን በራሱ የነካ ካህኑ በእግሩ ውሃውን ሲነካ ውሃው ተከፈለ። አሁን እንዲያው ይሄ እንዴት ይሆናል እንዳትሉ፣ እውነቱ ኤሌክትሪክ የነካውን ሰው እናንተ ብትነኩት ምን ያደርጋል? ማን ነው ተቀድሞ የሚሞት? እንዲያውስ የነካው ነው ተቀድሞ የሚሞት። ይገርማችኋል። እና ኤሌክትሪኩ የሰውየውን አካል አልፎ መጥቶ አንተን ከያዘህ የእግዚአብሔር በረከት ያደረባት ታቦትማ የነካችው ካህን እንዴት አይባርክ? ለዚያ ነው ካህኑ የረገጠውን ታቦቱን ተሸክሞ ካህኑ የረገጠውን ሂዳችሁ ስትስሙት ማን የነካውን እየሳማችሁ ነው? ታቦቱ የነካውን፣ ጽላቱ የነካውን። የእግዚአብሔር አካል ናት ደግሞ ታቦቷ። ምክንያቱም ስመ እግዚአብሔር የተጻፈባት ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘበሰማይ ወዘበምድር ወዘታሕተ ዓለም ምድር። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስም ይሄ በአዲስ ኪዳንም እንዲቀጥል ቅዱስ ጳውሎስ ሲናገር ለስሙ አለ ጉልበት ሁሉ በላይ በሰማይ ያሉ መላእክት በምድር ያሉ ደቂቀ አዳም እግዚአብሔር ባወቀ እኛ በማናውቀው ያስቀመጣቸው ካለ ፍጥረት የሚባሉ ሁሉ ለኢየሱስ ክርስቶስ ስም ይሰግዳሉ ይላል። ምን ይላሉ? ይሰግዳሉ። ታዲያ አንተ ለኢየሱስ ክርስቶስ ስም ማሰግድ ምን ነው? ያውም ኢየሱስ ኢየሱስ እያልክ አይ እንዴው ጅልነት እና ታዲያ ካልሰገድክለት ምንድነው? ፕሮቴስታንቶች ወይም እነዚህ መናፍቃን ይገርሙኛል በእውነቱ። ይኸው ለታቦት አይሰገድም ይላሉ፣ ለቤተ ክርስቲያን አይሰገድም ይላሉ፣ ለቅዱሳን አይሰገድም ይላሉ። ታዲያ ለማን ነው የሚሰግዱ ብትሏቸው የመጨረሻቸው ስግደት የሚባል የለም ነው። እነሱ አሁን ለማን ለኢየሱስ ይሰግዳሉ? የት ሄደው ይሰግዳሉ? ሲጀመር ከምን? ስለዚህ አሁን እኛ ይኸውላችሁ እግዚአብሔርን በርቀት ማየት ስለማንችል እግዚአብሔርን ማያችን በግዘፍ ታቦቱ ነው፣ ቤተ ክርስቲያን ናት። አሁን አስቡ፣ ያቺ ደም ይፈሳት የነበረች ሴት የት ነው የሄደች? ኢየሱስ ክርስቶስን ጥምጥም አድርጋ እንዳትይዘው እንዴት ታግኙ? ስለዚህ ስትሽሎኮሎክ በጎን ምኑን አገኘች? ልብሱን አገኘች። ልብሱን ያዝ አድርጋ ስትነካው ምን ሆነ? ደሟ ደረቀ። ስለዚህ አሁን ያቺ ሴት ከደዌዋ ለመፈወስ ከደሟ ከዚያ ከሚፋስ 12 ዓመት ከሚያሰቃያት በሽታ ለመዳን ምኑን ያዘች? ልብሱን። ኢየሱስ ክርስቶስን ባታገኘው ልብሱን ስታገኝ በልብሱ ተፈወሰች። እና ቤተ ክርስቲያን ማለት የክርስቶስ ልብሱ ናት፣ ልብሱ። ስለዚህ ቤተ ክርስቲያን ስትመጡ እንዲያው መድኃኔዓለምን ራሱን የምናየው እንዳይመስላችሁ፣ እመቤታችን ራሷን ቁጭ ብላ የምናገኛት እንዳይመስላችሁ። የእመቤታችን ስዕሏ የተሳለበት ስሟ የተቀረጸበት የሥላሴ ስዕል የተቀረጸበት ስማቸው የተጻፈበት
ታቦተ ሕጉ አለ። ታቦተ ሕጉን እንኳን የተፈቀደላቸው ናቸው የሚነኩት። ስለዚህ ታቦቱ አካለ እግዚአብሔር ስለሆነ አካለ እግዚአብሔር ያረፈባት ቤተክርስቲያን በሙሉ የማን ልብስ ናት? የእግዚአብሔር። ስለዚህ ከደዌ ሥጋ ከደዌ ነፍስ የምንፈወሰው ለዚያ ነው። አይገርማችሁም? ለዚያ እኮ ነው። የእግዚአብሔር ልብስ እኮ ነው እየመጣን የምንነካው። ስለዚህ መታችሁ በቤተክርስቲያን ዙሪያ ያሉ እምነቱን ጸበሉን መታችሁ ዝም ብላችሁ ይሄ አውደ ምሕረቱን እሽት አድርጋችሁ ሰውነታችሁን ነካክታችሁ ስትሄዱ ትፈወሳላችሁ። የማን አካል ስለሆነ የማን ልብስ ስለሆነ? የእግዚአብሔር ልብስ። ይሄን ማወቅ ያስፈልጋል። እና ታቦተ ጽዮን እንዲህ ክብር ያላት ስለሆነች የነካች ሁሉ የተቀደሰ ስለሆነ የካህናቱ እግር ያንን የሚያስፈራውን ውሃ ያንን እንኳን ሰው እንዲያው ምንም ሊሻገሩ የማይችለውን ከሰባት ከፍሎ እንዲያውም ካህናቱ እየመሩ ይሄዱ የነበሩ ይላል በመጽሐፈ ኢያሱ እየመሩ የነበሩ ሕዝቡ እስኪሻገር ድረስ መካከል ላይ ቆመው በመጨረሻ ወጡ ካህናቱ። ለምን ምን ሰጉ መሰላችሁ? ካህናቱ ከወጡ ውሃው መልሶ ይሞላልና ሕዝቡን ይወስዳቸዋል ብሎ አስበው። ውሃው እንደ ግድግዳ ቆሞ በላይ አይሄድም። ወደ ታች ውሃው ሂዶ አልቆ የብስ ሆነ። ወደ ላይ የሚመጣ ውሃ የለም፣ ውሃው ቆመ። ስለዚህ ያንን አልፈው ሁሉም ተሻግረው ሕዝቡ ሁሉ ተሻግረው ሲያልቁ በመጨረሻ ታቦተ ጽዮንን የተሸከሙ ካህናቱ አለፉ። ከዚያ ውሃው ተመልሶ እንደነበረበት ሆነ ማለት ነው። ይሄንን ያደረጉ በያንን እንግዲህ ማዕበል አስፈሪ ነው አይደል? ማዕበል እኮ አስቸጋሪ ነው። ያንን ማዕበል ያለፉ በታቦተ ጽዮን ነው። እኛም አስፈሪውን ማዕበል በታቦተ ጽዮን በእመቤታችን እንድናልፉ የእግዚአብሔር አምላካችን ፈቃዱ ይሁንልን። ከዚያ በኋላም መልሰው ርስታቸው ላይ የገቡበትም ይሄ ቀን እንደሆነ ይነገራል እስራኤላውያን። ከዚያ እንግዲህ ከሙሴ ጀምሮ ሊቃነ ካህናት በአሮን በኩል መሳፍንት በሙሴ በኩል እየተሿሿሙ ከኤሊ ደረሱ። ኤሊ ግን በዘመኑ ክህነትን ከምስፍና አንድ አድርጎ እስራኤልን መምራት ጀመረ። ኤሊ ደግ ሰው ነው፣ እግዚአብሔርን የሚፈራ ሰው ነው። ታቦተ ጽዮንን ያገለግላል፣ ደግሞ ሕዝቡን ያስተዳድራል። እሱ ግን የወለዳቸው ልጆች ጥሩ አልነበሩም። በእውነቱ እንግዲህ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ጀምራችሁ ታሪኩን ታገኙታላችሁ። እና ከሙሴ ጀምሮ የተሰራውን ስርዓት እያፈረሱ ይሄዱ ነበር። እንዴ በእውነቱ በጣም 3 ስርዓቶችን አፈረሱ። ስንት? 3 ስርዓቶችን። እንግዲህ አንድ ሰው አንድ ስርዓት ቢያፈርስ በበቃው። አሁን እንደው ዝም ብሎ አይኑ እያየ 3 ስርዓት ያፈርሳል። 3 ስርዓቶችን። አንደኛ ታቦተ ጽዮን ያለችበት ደብተራ ኦሪቱ ሌሊቱን ሙሉ ሲበራ ነው የሚያድር መብራት። በተቋም ሆኖ ተቋም ማለት ተቋም 7 አዝቅ ያላት 7 አዝቅ ያላት ምንባረ ፈትል የፈትል ማስቀመጫ ያላት እንግዲህ ከታች ጀምሮ መሸቢያ ምናምን እየተባለ እንትን ያላት ናት። እና ከታች እንደ ዋንጫ የእግር ማስቀመጫ ያላት ከላይም ቡልቡል ነገር ያላት ከዚያ ደግሞ 2 ቡልቡል እንዲህ እያለ የተሰራች ያ መሸቢያ የሚለው ማለት ነው። ከዚያ ላይ እንደገና አዝቅ በአንዱ እንግዲህ 7 አዝቆች አሏት። በአንዱ ዘይት ሲቀዳ በ6ቱ ሁሉ ይሞላል እና 7ቱ ሁሉ አንድ ጊዜ ይሞላል ማለት ነው። እና እንዲያው ነው የሚበራበት መብራት በቤተ መቅደሱ ውስጥ ይበራ ያድር ነበር። እነሱ መጡና ምን አሉ? ምን ዘይት እያለቀ ሌሊቱን ሙሉ ዝም ብሎ በባዶ ሲበራ ለምን ያድራል? አገልግሎት ስንሰጥበት ብቻ መብራት አለበት ብለው ያንን ሲበራ ለ100 ዓመት በ100 ዓመታት የሚቆጠር እንግዲህ ወደ 500 ዓመት የሚሆን ሲበራ የኖረ መብራት አጥፍተው ታደሩ። ታቦተ ጽዮን ያለችበት ድንኳን ጨለማ ሆኖ አደረ። በዚህ እግዚአብሔር አዘነ። አንድ በሉ። ሁለተኛ ታቦት እንግዲህ መሰዊያ ነው። መሰዊያ እና በታቦተ ጽዮን ዙሪያ መስዋዕት ይሰዋል። መስዋዕቱ ሲሰዋ በዘመኑ ሕግ መጀመሪያ መስዋዕቱ ይጨሳል። ጭሱን እግዚአብሔር ይቀበለዋል። በዚያም ምሕረት ቸርነት ወደ ምድር ይወርዳል። ከዚያ በኋላ ተረፈ መስዋዕቱን ካህናቱ ይመገቡ ነበር። እነሱ ግን በዚያ ጊዜ ክርስቶስ ስላልተወለደ ክርስቶስ ሊወለድ ገና 1500 ዓመት ሲቀረው ነው። አስቡ። እና የሚሰዋው የነበረ የጌታ ምሳሌ የሆነ በግ ነው። እና እነሱ ይሄዱና አይ ከማጨሳ አስቀድሞ ለሊቀ ካህናቱ ለሊቃነ ካህናቱ የሚሆን ታላቅ ታናሽ የሚባለውን ያማረውን ስጋ አምጣ ይሉና ሰውየው የሚሰዋውን መስዋዕት ቀምተው ያን መስዋዕት ለእግዚአብሔር ሳይቀርብ እነሱ ይበላሉ። አይገርምም? በእውነት
አሁንም እኮ ስርናይዋን የሚሰራርቅ አይጠፋም አይደል? ዘቢባን የሚሸጥ እኮ አይጠፋም አይደል? እጣኑን የሚያወጣ እንደዚህ የሚያደርግ እኮ ይሄ እኮ ማለት ፊናስና አፍኒን ማለት እኮ ነው። ያው እኮ ነው መልሶ ታቦቷም ታቦቷ ናት። ያው ካህናቱም እኛው ነን ማለት ነው። እና እንዲያው እንዲህ ከመሆንም እግዚአብሔር ይጠብቀን በእውነት እና ቅድመ ይጢስ ስቡ ከመህጉ ብሎ ያመጣው ምእመን ያናግራቸዋል። እንደ ህጉ እስኪ መጀመሪያ ስቡ ይጭስ ለእግዚአብሔር ይቅረብ፣ ከዚያ በኋላ ትነስ ዘፈትወት ነፍስከ ሰውነት የወደደችውን ትወስዳለህ እባክህ ተው ይለዋል። እንግዲህ ካህኑን ምእመኑ ማለት እኮ ነው። እንደዚያ እኮ ነው። ዛሬም እኮ እንደዚህ ተገልብጧል እኮ ግልብጥ ብሎ ካህኑ ተማሪ ምእመኑ አስተማሪ እየሆነ እኮ ተቸግረናል። አሁን አንድ ዙር ሰበካ ጉባኤ የሆነ ምእመን እኮ ተመልሶ ካህን አያከብርም። ታውቃላችሁ ይሄን? ከዚያ በኋላ ካህን የሚባል አያሳይ ብሎ እኮ ነው የሚቀር። ለምን ይመስላችኋል? ኧረ እንጃ እንግዲህ እስኪ እንመራመርበት። እንዲያው ግን ምእመናኑ ምንም ቢሆን መቼም ካህን ይከበራል፣ አደራችሁ እንድታከብሩ ማለት ይሻላል። ወደ እናንተ የምትሰሙም እናንተ ስለሆናችሁ ከዚያ አልማርም አንተ ደግሞ ምን አገባህ ምን አውቃህ አንተ ብለው ይቀሙታል። ይሄ ሁለተኛው በደል ነው። በደል እንዲያውም መጽሐፉ ሲገልጠው በደል አንድ በደል ሁለት እያለ የሚገልጠው በጣም እንግዲህ አሁን በእውነት በደል ማለት በጣም የከፋ ነገር ነው። ሶስተኛው እጅግ በጣም ዘግናኝ ነው። እነዚህ ካህናት የሚኖሩ በቤተ ክርስቲያን በቤተ መቅደሱ ዙሪያ በቤተ እግዚአብሔር ዙሪያ ነው እና ወይዛዝርቱ ልጃገረዶች ቤተ እግዚአብሔር ለመሳለም ሲመጡ ያዩና አይናቸው የገባቸውን አባብለው ቦታ ቀጥረው ይሰዷቸዋል። ከዚያ በኋላ እንዳልሆነ ይሆናሉ በእውነቱ እና እናቶች ወይም እነዚህ ልጃገረዶች ሴቶች ቤተ እግዚአብሔር አንሄድም አሉ። ለምን? ይህንማ ከቤታችን መቻጣ ነው፣ ባለጌማ ከሰፈርስ መቻተናል እያሉ ቀሩ። በእውነት ይሄም ጥንቃቄ ያስፈልገዋል መቼስ አይደል እንዴ? ካህን ያልጠበቀውን ክብር ማን ይጠብቀው? በእውነቱ ነገሩ ይሄ የብሉይ ኪዳኑ ነው፣ ያሁኑ አይደለም። እና እንዲያ ሆኖ ባሎች ደግሞ ሚስቶቻቸውን ብቻቸውን አትሂዱ አሉ። እንዴ ሚስቶቻችን ቤተ እግዚአብሔር እየሄዱ በዚያው ሲወሰዱብን እያሉ እኮ ነው። እንዲህ አድርገው ይላል መጽሐፉ እንዲያው ሲገልጠው ለእግዚአብሔር አማኝ ከለከሉበት ይላል። ምን ከለከሉበት? በጣም 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 የካህን በደል ይገርማቸዋል። ለራሱ ብቻ አይደለም አማኝ መንገድ ይዘጋል። እንዴ ካህናቱማ እንደዚህ ካጠፉ እኔ እዚህ በላይ ምን ሊሆን ነው ብሎ ወጥቶ ይቀራል የዋህ ሕዝብ። እና ግን ካህኑ ስላጠፋና አብረን ስላጠፋን ከመጠየቅ ምንድን እንዳይመስለን። ካህኑም እንደኛ ይጠየቃል፣ እኛም ራሳችን እንጠየቃለን እንጂ መልአክ አይደል እንዴ አዳምን ያሳሳተው? መልአክ እኮ ነው። እና እሱ አሳሳተኝ ቢል አዳም ከመጠየቅ ድኗል? አልዳንም። የራስክ ነፍስ አድን። እንዲያውም አሁን እንዲያው በአንዷም በትንሿም በትልቋም ካህናቱ ዝም አሉ። ካህናቱ እንዲሆኑ እኔ በነገራችሁ ላይ እኔ ይገርመኛል። አሁን ካህናቱ ፌስቡክ ያያሉ እንዴ አባቶች? እንዴ ቴሌግራም ያያሉ እንዴ አባቶች? እነሱ እኮ ከዚያ ዝም አሉ የምትሏቸው አባቶች እኮ ይገርማቸዋል። እናንተ የምትሉትን ዝም አሉ ማለታችሁንም የሆነ ነገር መናገራችሁንም እኮ አብዛኞቹ የማያውቁ ናቸው እኮ። እና እንዲያው በፍረጃ በፍርድ ብቻ ባንኖር ደስ ይላል በእውነቱ። ይሄም አንድ በደል ስለሆነ ግን ደግሞ አንዳንድ ጊዜ ደግሞ የሚያስገድል ነገር ይመጣል አይደል? እንዴት ሰው እንዴት አሁን ካህን ማለት የሕዝብ አባት ነው ካል እና ታዲያ ልጁ ሲሞትበት ዝም ቢል አባት የለም አይደል? ታዲያ እንዴት ማለት ምን ያድርግ ካላችሁ በቃ ያልቅስ ወደ እግዚአብሔር። አሁን እኔ እዚያ ተነስቶ ይናገር ሳይሆን ወደ እግዚአብሔር ግን ያልቅስ። አንድ ቀን ያ እንባ ተጠራቅሞ የሆነ ነገር ይሰራል ብለን እናምናለን። እና አባቶቻችን ልጆቻችሁ እያለቅን ዝም አትበሉ፣ ግን ምን አድርጉ? ወደ እግዚአብሔር አመልክቱ። ክርስቲያኖች ወጥተው መግቢያ እያጡ ነው። ከዋሉበት አላድር ካደሩበት አሉል እያሉ ነው። ይኸው በየቦታው ክርስቲያን የማይታረድበት እንደ በር ግንድ የበር ግንድ የምሳር መፈተኛ አይደል? በር ላይ ያለ ግንድ መጀመሪያ ምሳሩን ያወልቃል፣ ይፈታል። እንደገና
ከጌታው ጋር ያገናኛል። ምን ይላል? ከዚያ በኋላ ወስዶ ከተጋደመ ግንድ ነው የሚሞክረው። ወደ ሌላ ለመቁረጥ ለመሄድ ያንን ግንድ ሞክሮ ነው እንደሚሄድ ሁሉ ዛሬ መሳሪያ የያዘ ሁሉ የመሳሪያው መስሪያ መሞከሪያ የሚያደርጋቸው እነማን ነው? ክርስቲያኖችን ሆኗል። በእውነቱ እግዚአብሔር ከዚህ ዘመን ይጠብቀን። በእውነት ካህናት በአደባባይ እንግዲህ ቀድሶ የሄደ ካህን ቀና ብሎ የማይታይ ነበረ። ማርያም መግደላዊትን እኮ ጌታ አትንኪኝ ያላት እኮ ቀድሶ የወጣ ካህን አይነካም ሲል ነው። ግን አዲስ አበባ መሃል አደባባይ ላይ ቀድሶ የወጣ ካህን እኮ በድንጋይ ተወግሮ ሙቷል አይደል? ታዲያ ምን እናደርጋለን? ምን እንላለን? በቃ ዝም። ሌላ ምን አለ? መችስ ምን ይባላል? እንዲያው እግዚአብሔር ይህን ዘመን ያሳልፈው በቸርነቱ እና ካህንን በመንቀፍ ክብር ግን እንደማይገኝ ደግሞ በካህን በማመካኘት ካህኑ እንዲሳረግ ስላየሁት ነው በማለት ብቻ እንዲያው መጃጃል የለም። እሺ እንዲያው በግሪክ ስንክሳር አንድ ታሪክ አለ። አንድ ወጣት ኃጢአት ሰርቶ ከነፍስ አባቱ ይሄዳል። ሲሄድ አባቱ የነፍስ አባቱ ማለት ነው ያው ቀኑናውን ሰጥተው ሰደዱት። ተመልሶ ያችኑ ኃጢአት ደገማት። እንደገና ደግሞ ወደ አባቱ ይሄድና ንስሐ ገባ። ደግሞ መችስ ችግር አይደል? መልሶ እንደገና ለሶስተኛ ጊዜ ያችኑ ኃጢአት ደገማት እና የቆዘመ እኔ አሁን እንዴት ብዬ ነው እንዲያው ከኒህ ካህን ፊት የምሄደው እንዲያው የምቀርበው እያለ እንዲያው እየተጨነቀ ሲሄድ አጋጣሚ ሆኖ እሱ የሰራትን ኃጢአት ካህኑ እየሰሯት አገኘ ይላል። የግሪክ ታሪክ ነው፣ የኛ አይደለም። የግሪክ ኦርቶዶክስ ነው፣ ኦርቶዶክስ ተዋህዶ አይደለም። እንግዲህ ያው በደንብ እንድትይዝ ማለት ነው። ግን ያጋጥማልና እንደዚህ ነው እንዴ እኔ እኮ ስጨነቅ የነበረ ብሎ ተመልሶ ጎፍቶ ወደ ቤቱ ሲሄድ መንገድ ላይ ውሃ ይጠመዋል እና ውሃ ጠምቶት ሲል አንዲት ውሃ ስትሄድ እንዲያው የምታምር ውሃ ፉል እንዲያ ዝም ብላ እንዲያው መቼስ እዚያ ሿ እያለች ስትወርድ ያህል ተጎንብሶ ቢጠጣ አረካለ። ጠጥቶ ሲያበቃ በቃ ጠግቤ እንግዲህ በቃኛል ብሎ መንገድ ሲጀምር መልሶ አፉ ይደርቃል። ምንድን ነው ይሆን ማያረካ? እንዲያውም ከመነሻው እጀ ማየት አለብኝ ብሎ ያችን ፈሳሽ ውሃ ይዞ ሲሄድ ምን ያገኛል? ምንጯን አገኘው እና ምንጯ ላይ ምን ሆኖ አገኘ መሰላችሁ? ውሻው ውሃ ጠምቶት ያችን ውሃ ተጎንብሶ እየጠጣ እያለ ምን እንደነካው አይታወቅም፣ እዚያው ገደም ብሎ ሞተ። ያቺ ውሃ በውሻው አፍ ገብታ ደግሞ በውሻው እንትን ወጣ ነው የምትሄደው ማለት ነው። እና ሲጠጣት የነበረች ውሃ በውሻው አፍ ገብታ የወጣችና ያን አልፋ የመጣች ናት። ይሄ ነው እንዴ ለካ ምናምን ብሎ ያንን ውሃ አስወጣለሁ ብሎ እንትን ሊል ሲል ድምፅ ይሰማል። ውሃው ውሃ ነው አይደል? አዎ። ስጠጣው አልመረረህም አይደል? አዎ። ታዲያ እንግዲያ የመጣበት ምን አስጨነቀህ? ዘወር ሲል ሰው የለም። ይሄ ነገር ነው አለ። በውሻው አልፎ የመጣ ውሃ ማለት ንስሐ ነው። በኃጢአተኛው ካህንም በኩል ቢመጣ እኔ ግን እነጻበታለሁ ማለትም ነው አለና ተመልሶ ሄዶ ለነፍስ አባቱ ይህን ሁሉ ነገረ። እሳቸውም በልቆየኝ አሉትና እሳቸው ደግሞ የነፍስ አባት አላቸው አይደል? እየሮጡ ሂደው ከነፍስ አባታቸው ንስሐ ገብተው መጥተው እንደገና ለልጃቸው ንስሐ ሰጡት ይላል። እና ሰው ሆኖ የማያጠፋ የለም። ይሄን እንመን። እኛም ሂደን ንስሐ የምንገባ እነሱም ደግሞ ንስሐ ለሚገቡ ደካማ ካህናት ነው። ይሄንም እንመን። አንዳንዶቻችንም እንዳንፈራ ማለት ነው። ሌሎቻችንም ደግሞ ካህንም ቢሆን ተሳስቶም ተመልሶ እንደገና ጴጥሮስ 3 ጊዜ ክዶ ተመልሶ እንደገና ሊቀ ሐዋርያትነቱን ሳይለቅ በዚሁ አይደል የቀጠለ? እንደዚያ ይሆናል ማለት ነው። እና እግዚአብሔር አምላካችን አንደኛ እንዳንሳሳት ይጠብቀን፣ ከተሳሳትንም ደግሞ ለንስሐ ያብቃን መድኃኔዓለም። እንግዲህ ልመለስና ወደ ታሪካችን። እነዚህ ሰዎች ይህን ሁሉ በደል ይሰሩ ነበረ፣ 3 በደል። ከዚያ በኋላ ደግሞ አንድ ካህን አስነሳ እግዚአብሔር። አይገርማችሁም? ካህናቱንም በካህን ነው የሚቀጣው ወይም የሚመክረው የሚያስተምረው። እና ሳሙኤል የሚባል የኤሊ ደቀ መዝሙር ሆኖ በዚያች አካባቢ የሚኖር እዚህ መቃብር ቤት እንደሚኖር ተማሪ የሚኖር ነበረ። እናቱ ለስለሰታው በልጅነቱ ቤተ መቅደስ ላይ የሚኖር እሱን እግዚአብሔር 3 ጊዜ ጠራው። እነዚያ ምን ስንት ነገር አፍርሰው ነበረ? ስንት ነገር አፍርሰዋል። 3 ጊዜ በህዝቡ ቢጠራቸው አልሰማ ብሎ ነበር። እግዚአብሔር ደግሞ ራሱ ያንን ሕፃን ስንት ጊዜ ጠራው? 3 ጊዜ። ኤሊ መስሎት የሄዱ አቤት ሲለው ኧረ አልጠራሁህም ሂደተኛ። ደግሞ ተመልሶ እንደገና አቤት ኧረ አልጠራሁም ሂደተኛ። በሶስተኛው አይ ጌታህ እሰማሃለሁና ተናገር በለው አለ ኤሊ። ጠረጠረ ምን ሆኖ ነው ብሎ። ከዚያ በኋላ ለኤሊ እግዚአብሔር ምን አለው? እዚህ ወፈጽም እጀምራለሁ
እፈጽማለሁ በላቸው አለው። ምን አደርጋለሁ? እንዲያው የምትገርመኝ ቃል ናት በእውነቱ። እስኪ እጀምራለሁ በሉ እስኪ። ምን አደርጋለሁ? እፈጽማለሁ። እግዚአብሔር ጀምሮ የሚያቆም እንዳይመስላችሁ። አሁንም ካልተመለስን ጀምሯል፣ እንደምናየው ይፈጽማል። ይፈጽማል። እግዚአብሔር ጀምሮ የሚፈጽም አምላክ ነው። ይገርማችኋል። እጀምራለሁ እፈጽማለሁ። ምክንያቱም ካህናቱ በድለዋል። ራሱ ኤሊ ልጆቹን ባለመቆጣቱ በድሏል። ልጆቹ ደግሞ ባለመስማታቸው በድለዋል። ከዚያ ደግሞ ሕዝቡም ካህናቱ አጠፉ እያሉ ግን ያኑ ኃጢአት አብረው ሰርተውታል። ስለዚህ ጀምሬ እጨርሳለሁ። በኤሊ ሞት፣ በፊናስ ሞት እጀምራለሁ። በሕዝቡ ሞት እቀጥላለሁ። በታቦተ ጽዮን መማረክ ምን አደርጋለሁ? እፈጽማለሁ። ከዚያ በኋላ ኢሎፍላውያን በጠላትነት ተነሱባቸው። ይህንን ሂዶ እጀምራለሁ እፈጽማለሁ፣ ልጆችን አልገሰጽክም ተዋላልክም፣ ከእኔ ይልቅ ልጆችን ፈርተሃል ብሎ እንዲነግረው አደረገ። ይሄ የተነገረው። ከዚያ በኋላ ወዲያው ጦርነት ተነሳ። በዚያው ሂደው አፍኒና ፊናስ በመጀመሪያ ህዝቡ ሂደው ኢሎፍላውያንን ገጠሙ። 30 ሺህ የሚሆን ህዝብ ሞተባቸው። እረ ታቦተ ጽዮን ሳትመጣልን ቀርታ ነው፣ ታቦተ ጽዮን ትምጣ አሉ። ታቦተ ጽዮን ስትመጣ ማን ይመጣል? አብሮ ማን ይመጣል? ካህኑ ተሸክሞ ይመጣል። ስለዚህ አፍኒና ፊናስ አብረው ይመጣሉ ማለት ነው። መጡ አብረው ታቦተ ጽዮንን እንደያዙ በጦር ተመተው ወደቁ። ታቦተ ጽዮንን ኢሎፍላውያን ማርከው ወሰዱ። እስራኤላውያን አለቁ። ይሄን ሰምቶ ኤሊ ደንግጦ ከወንበሩ ላይ ወድቆ ሞተ። በቃ ሁሉም አለቁ። እግዚአብሔር ምን አደረገ? ጀመረ፣ ፈጸመ። ከዚያ በኋላ ታቦተ ጽዮን ተማርካ በኢሎፍላውያን ከተማ ሄደች። እንዴ የእግዚአብሔር ታቦት እንዴት ትማርካለች እንዳትሉ፣ በሄደችበት ኃይል አልተለያትም። እና ኢሎፍላውያን ወስደው አይ ይችን እግዚአብሔር የሚመለክባት ህዝቡ የሚመኩባት ታቦትማ እዚህ በኋላ አቅሟን አየ ነው፣ ይሄው ማረክናት እያሉ ወሰዱና ዳጎንን፣ የእነሱን ጣዖት ነው፣ ዳጎንን በላይ ታቦተ ጽዮንን በስር አድርገው ቤታቸውን ሄዱ ማለት ነው። በበነጋው ሲመጡ ታቦተ ጽዮን ተገልብጣ በላይ፣ ዳጎን ደግሞ በምኑ ነው አገኙት? በስር። ከዚያ በኋላ በሁለተኛው እንደገና እንደዚያው አድርገው ሲሄዱ አሁንም ተገልብጣ፣ በሶስተኛው አይ እንዲያውም እንትን አድርገው ዳጎን በደንብ ጠንከር እንዲል በላይም ሌላም ነገር ጫና አድርገው ዳጎንም በላይ አድርገው ሄዱ። በሶስተኛው ቀን ሲመጡ ስብርብርብር፣ እግሩ ለብቻ፣ እጁ ለብቻ፣ ጭንቅላቱ ለብቻ ብትንትን ወጥቶ ታቦተ ጽዮን በላይ ጉብ ብላ አገኟት። ይህም ሁኖ አልመልስ አሉ። ከዚያ በኋላ እግዚአብሔር በእባጭ መታቸው። በእባጭ መታቸው። እነሱ ያመልኩ የነበረ ያ ዳጎን እንትን ሲል አይጥ እየሰሩ የአይጥ ምስል። እንዴው ሰው እኮ ይገርመኛል። ሰው እኮ ዝንብ እኮ ጣዖት ሰርቶ የዝንብ ምስል እኮ ያመለከበት ጊዜ አለ። አምላከ ጽንጽንያ ይባል። እንዴው የሚገርም እኮ ነው። አሁን ከዝንብ የከፋ ምን አለ? ግን ሰው በቃ ሲወርድ እንደዚህ ይሆናል። ዝንቡን አምላክ ነው ብሎ አሁን አይጥ አምላክን አትብላ ትመለካለች። እንዲያው አሁንስ እግዚአብሔር ያሳያችሁ። እንዲያው ቢቻል በወጥመድ ባይቻል በጭራሮ ባትገኝ በመርዝ ትገደላለች እንጂ አሁን አይጥን ሰርቶ አምላክ ናት ብሎ የሚያመልክ እንዴት ያለ አይምሮ! አሁንስ አስቧቸው። ከእግዚአብሔር ወጥተው በአዳራሽ መዝለል። ትናንትና የተጀመረ ትናንትና መስራቹ ገሌ እንተን የሚባል ሃይማኖት ይዘው መከራ የሚበሉ ሰዎች እንዲያውም አልበቃቸው ብሎ እግዚአብሔርን የሚያመልኩትን አጽድተን ጨርሰን እኛ እንኖራለን የሚሉ በየቀረቆምባው የሚጮሁ አሁን እነዚህ ምን ይባላሉ? በእውነቱ ምን ይባላሉ? እንዴ አንዳንዱ የሆነ ነገር ላይ ይሰቅላል፣ አንዳንዱ እታች እንትን ያደርጋል፣ አንዳንዱ ዝም ብሎ በአዳራሽ ላይ ይዘላል፣ አንዳንዱ ካራቴን እየሰራ በቦክስ ይማታል። አሁን ምን የሚሉት ነው? በእውነቱ እንዲያው የሚገርም እኮ ነው። እና ይሄ እብደት ቀድሞ የነበረ ነው። እና አቅማቸውን ሊያሳውቃቸው ሲፈልግ እግዚአብሔር ወንዶቹን በእባጭ መታቸው። ሀፍረተ ስጋቸው አይጥ እየመሰለ ማበጥ ጀመረ። ለምንድን ነው ሀፍረተ ስጋቸውን ያሳበጠው? ይሄ በእውነቱ በጣም ማለት ይሄ ሊታይ የሚገባው ስለነበረ ነው። የሚያሳፍር ነገር ስለሰሩ ያ የሚያሳፍረውን አካላቸውን አሳበጡ። ልብስ የማይሸፍነው ሆነ። አይጥ እየመሰለ ቁጭ አለ። እንዲያው እኮ ግሩም እኮ ነው። ከዚያ በኋላ ታቦተ ጽዮንን እንደገና በሰረገላ አድርገው እንደገና በጊደር አድርገው
እንደገና ትሄድልን ወደ ሀገሩ አሉ። ከዚያ በኋላ በመንገድ እንኳን አንዱ ጊደሮቹ እንደዚህ ሊወድቁ ነው ብሎ ነካ ቢያረጋት ኦዛ የሚባል ወዲያው ወድቆ ሞተ። ይሄ ሰው አሁን ለታጸቦተ ጽዮን አስቦ ነው፣ ግን እማትነካ ስለሆነች ከካህኑ ውጪ ስለማይነካ ካህኑ ተሸክሞ ሲሄድ ራቅ ማለት ያስፈልጋል። መቀሰፍም ይመጣል። እሺ አሁን ይሄ ሰው ከሃዲ አይደለም፣ አማኝ ነው፣ ግን ቀረብ ስላለ ተቀጣ፣ ወዲያው ሞተ። ከዚያ ዳዊት ወደ ከተማው ሊያስገባት የነበረ ያኛውን ስትቀጣው ሲያይ በዚያው ትኑር አቢዳራ የሚባል ቤት እንድትኖር አደረገ። ከአቢዳራ ቤት ስትገባ ደግሞ በረከት በበረከት አደረገችው። ይህን ያህል በረከትማ ካመጣች አለና እንደገና በ20 ዓመቷ ደግሞ መልሶ ዳዊት ወደ ከተማው ዛሬ ወደ ዳዊት ከተማ በእልልታ በሆታ በዝማሬ ዳዊት ልብሱ እስኪወድቅ ድረስ እየመዘመረ የገባችበት ነው ማለት ነው። ይቺ የቀደመችው ታቦት ናት። ይቺ ታቦት ዳዊት ወስዶ ወደ ድንኳን ደግሞ ሰሎሞን ቤት ሰርቶ ወደ ቤተ መቅደስ ካስገባት በኋላ እንደገና ሰሎሞን ልጅ ወለደ። ልጅ ሲወልድ ይቺ ታቦት በዚያ ቤት ለመኖር አልፈለገችም። ይኸው እንግዲህ የሰሎሞን የበኩር ልጁ ምኒልክ ይባላል። ምኒልክ ደግሞ የንግስተ አዜብ ወይም የንግስተ ሳባ የኢትዮጵያዊቷ ንጉስ የማክዳ ልጅ ነው። ሰሎሞን የመጀመሪያ ልጁን የወለደው ከኢትዮጵያዊቷ ነው። ለሷም የበር ልጇ ነው፣ ለሱም የበር ልጁ ነው። እና ኢትዮጵያ አድጎ ተመልሶ አባቱ ሊጠይቅ ሄደ። ከዚያ ሲሄድ መጽሐፈ ኦሪቱን እናቱ ትነግር የነበረውን በደንብ አጠና፣ እስከ ትጓሜው ተማረ። ስርዓተ መንግስት ተከናወነለት። ከዚያ በኋላ የለመዳት ታቦት ግን ስትቀርበት ደስ አላለውም። ያችን ታቦት ይዞ መጣ ወደ አገሩ። እንዲያውም በክብረ ነገስት ሜዳውን እግር አውጥቶ የሚሄድ ባህር ሲሆን ደግሞ እንደ መርከብ የሚሄድ ደግሞ ገደል ሲሆን ደግሞ ክንፍ አውጥቶ የሚሄድ ሰረገላ ነው ሰርቶ ዟት የመጣ ያችን ታቦት ዟት የመጣ። ሰሎሞን ወታደሮቹን ቢልክ ገደል ሲሆን በክንፍ የሚሄድ ባህር ሲሆን በመርከብ የሚሄድ ከሰሎሞን የበለጠች ጥበበኛ እናት ያሳደገችው ያ ጥበበኛ ያ ምኒልክ የኢትዮጵያዊቷ ልጅ የሰሎሞን ልጅ ታቦተ ጽዮንን ይዞ መጥቶ ወደ አክሱም ጽዮን ቤተ መቅደሷ ተሰርቶ ለመጀመሪያ ጊዜ ኢትዮጵያ ውስጥ መታ ያረፈችበት ከጣና ገዳማት ከአክሱም አድባራት እያረፈች በረከትን የሰጠችበት ቀንም ስለሆነ እንኳን አደረሳችሁ። በእውነቱ ይህች ጽላት እመቤታችን ናት። ግን እንዲያው ጽላቷ ላይ ብቻ ልውሰዳችሁና አሁን ታቦተ ጽዮን ያንን ይሁዲነትን በሚያምኑ እስራኤላውያን መቅደስ የለችም። ይኸው ከሰሎሞን ጀምሮ የለችም። እነሱ ምኩራቡን ይዘዋል፣ እኛ ግን ታቦቷን ይዘናል። እግዚአብሔር የተመሰገነ ይሁን። በእውነቱ ቤተ መቅደሱ እዚያ በምኩራቡ እዚያ እስካሁን ድረስ ይሰራል አለ፣ ግን ታቦቷን ግን ማግኘት አልቻሉም። ታቦተ ጽዮንም ፍለጋ የሚል መጽሐፍ አንባችኋል። ምን ያክል እንደተደከመባት ዞሮ 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 አንድ ሽማግሌ መነኩሴ እያስነሳ እየገፈተረ እየጣለ ምንም ሊያገኛት አልቻለም። ምክንያቱም ማን ያስቀመጣት ስለሆነች በፈቃድ እግዚአብሔር። ይኸው ወደኛ ሀገር ስትመጣ እንደ ኢሎፍላውያን በባጭ አልመታችም፣ በበረከት ነው የጎበኘችው። እንደ አቢዳራ ቤት ኢትዮጵያን በሙሉ በበረከት ነው የጎበኘች። ታቦተ ጽዮን መስቀለ ክርስቶስ ራሷ እመቤታችን በስደቷ የቅዱሳን አጽም መጥተው ያረፉባት ይቺ ምስጢረኛ ሀገር ኢትዮጵያ በእውነት ዛሬ ክብሯ ነው። ለምን ታቦተ ጽዮን መታ ኢትዮጵያ ውስጥ ያረፈችበት ስለሆነ። ሌላው ይሄ የብሉይ ኪዳን ነው። በሐዲስ ኪዳንም ብንመጣ በሐዲስ ኪዳን እንግዲህ ከክርስቶስ ልደት በኋላ እንደገና እዚያችው ቤተ መቅደስ አክሱም ጽዮን ላይ ለመጀመሪያ ጊዜ በኢትዮጵያ ቁርባን ተሰርቶ ቅዳሴ ሲቀደስ በዛሬ ቀን ነው የተቀደሰው እና የኢትዮጵያ ሐዲስ ኪዳን ስርዓተ ቁርባን የተከናወነበት ይሄ ቀን ነውና ይሄ የኢትዮጵያ የልደት ቀን ነው ብንልም ያንስበታል እንጂ አይበዛበትም በእውነቱ። ምክንያቱም ቅዱስ ሥጋውን ክቡር ደሙን በልተን ከክርስቶስ ጋር የተዋርንበት ቀን ስለሆነ ጠላት እንኳን ከዚያ በኋላ ቢመጣ ተመልሳ ወደ ቦታዋ የሄደች ከዮዲት ጉዲት የ40 ዓመት ጉዞ በኋላ ተመልሳን በዚህ ቀን ነው የገባችው። ለምን? ይህ ቀን የታቦተ ጽዮን በዓሏ ስለሆነ በዚያው እያሰቡ አባቶቻችንም እያከበሩ ስለሆነ፣ ስለዚህ በዚህ ቀን የደረስን እኛ የዚህ ታሪክ ባለቤቶች የሆንን እኛ ኢትዮጵያውያን ለምንድን ነው
ይሄንን እንግዲህ ህዝብ ዘያድር ውስቴቱ እግዚአብሔር ማደሪያ ያደረገው ህዝብ ሁነን ሳለን በዓለም የሌለ ብዙ ሀብት እያለን በረከት ከኛ እያለ ለምንድን ነው እንዳውሬ የሆን ነው የሚለውን ማሰብም ያስፈልጋል። ለምንድን ነው እስኪ ለምንድን ነው ሞራል ያጣ ነው? አሁን እዚህ ጽላቱ ላይ የተጻፈ 10 ቃላት አሉ። አንዱ አትግደል ይላል፣ አንዱ አትስረቅ ይላል፣ አንዱ አታመንዝር ይላል፣ አንዱ ሰንበትን አትሻር ይላል፣ እናትና አባትን አክብር ይላል። እነዚህ በሙሉ አልተሻሩም? አሁን በእግዚአብሔር አልተሻሩም። እኛ ግን እናትና አባቱን የሚያዋርድ ትውልድ አልፈጠርንም? ሰንበት የምትባል አሁን ትከበራለች? እስኪ እንዲያው አስቡ። እግዚአብሔርን እናመልካለን፣ እንፈራዋለን። አወረ እናመልካለን። እዚህ እኮ ተሰብስበን የመጣን ክርስቲያኖች ስለሆን ነው ካላችሁኝ፣ እዚያች ቢሮአችሁ ላይ የምትበሏት ሙስና እግዚአብሔር የፈቀዳት አይደለችም። ድሃ እያለቀሰ እናንተ በቢራ ትራጫላችሁ። ለምን? ይታሰብበት። ይሄን ሞራል ኢትዮጵያዊነት ወን የታጣ ነው እንዴ? ያልሰራሁበት አይጥመኝም የሚሉ የአባቶቻችን እንዴ የሰው ገንዘብ አይከፍለኝም ይላሉ እኮ እናቶቻችን አይደል እንዴ? እንዴ እናቶች ቀድሞ እኮ የሰው ገንዘብ ይዞ ይጠፋል ትሉ ነበረ። አሁን አትሉም እንዴ ለልጃችሁ? ልጆቻችሁ እኮ ገንዘብ እያያዘ እየጠፋ ነው በዚያው። እሱም ራሱ ሰው አይሆንም። ይሄው ይቀማል። ከዚህ አንዱ መጥቶ ነፍሱን ይቀመዋል፣ በዚያው ይቀራል። እሱ የሰው ገንዘብ ሲቀማ ዲያብሎስ ደግሞ የእሱን ነፍስ እየቀማው ነው። እንዴት ይሄን ማወቅ ይሳንናል? እንዴት ሰው እንደ እንስሳ ዝሙትን በይፋ ይፈጽማል? ይሄ ኢትዮጵያዊነት ነው እንዴ? እንዴት እንዲሁ እንደ ከብት ዝም ብሎ እንደ ከብት ለምን ይሆናል? ስለዚህ ባካችሁ ያ እንደ ፊደል መቁጠር ለነገሩ ኬሚስትሪ፣ ሂሳብ ምናምን እያላችሁ ነው የምታስተምሩ እንጂ ይመስለኛል ስነ ምግባር የሚባል የለም። እና ቁሳዊ ነገር እየተማረ ሰው ቁሳዊ ሆኖ ቀረ፣ ዝም ብሎ ቁስ። እስከ መቼ ነው ተመልሰን እንዲያው አቡነ እንድርያስ ይላሉ በእውነቱ ኤቢሲዲ የሚለው ትርጉሙ ምንድን ነው ይሉና እምቢ ስድ ነኝ ነው ይላሉ። አይ ግን በእውነት የኛም እኮ አክብር ሰንበቶ ለአምላክከ እያልን በዜማው እንጮሃለን፣ ግን የለንበትም። እኛም ያው እየሆን እኮ ነው። የተስርቁት ህብል ወለሊከ እየሆነ ነው። የተዘሙት ህብል ወለሊከ ትዜሙ እንዴ እኛም ያው ነው። አሁን የኛ በስመ አብ ስንል ጀምሮ ስነ ምግባር ነው እንግዲህ ያስቡት አይደል እንዴ? እንዴ አሁን እስኪ ከዚህ ከምንማረው ትምህርት እንዲያው እግዚአብሔርን ፈሪሃ እግዚአብሔርን የማያስተምር ህይወትን የማይሰብክ ከእግዚአብሔር ጋር የማያገናኝ የትኛው ነው? እስኪ አሁን ዛሬ ከስቡ ጀምረን እስከ ሰላሙ ድረስ ያደርንበት ማይሌት እንዲያው እስቲ ፈሪሃ እግዚአብሔርን የማያስተምረው ክፍል የትኛው ነው? ህይወትን የማይሰብከው ክፍል የትኛው ነው? ስለዚህ በደንብ ወደ ራሳችን ልንመለስ ያስፈልጋል። በነገራችሁ ላይ እንዲያው በጣም አስቸጋሪ ነው። ጥርስ ከተጎዳ ሰውነቶች በሙሉ ይሞታሉ። ለምን? ዋናው ነገር ስለሆነ። አይን ከጠፋ ሰውነቶች ሁሉ ጨለማ ውስጥ ይሆናሉ። ስለዚህ አሁን ችግሩ ዋናውም እየተጎዳ ስለሆነ እግዚአብሔር ይጠብቅ። በእውነቱ ችግሩ አሳ የሚባል አለ ታውቃላችሁ? አሳ የሚባል የሚኖር የት ነው? ከውሃ ውስጥ ሆኖ ግን ምን ይሆናል? ይሸታል። አሳ ያለበት አካባቢ ሽታው አይድረስ። በተለይ ጭንቅላቱ ደግሞ በጣም ይሸታል። እና አሳ የሚሰራ ሰው አሳውን ከባህር አውጥቶ እንደገና በውሃ አጥቦ ነው የሚሰራው። ይገርማችኋል። ከባህሩ አውጥቶ ሲያበቃ በሆነ በሳህን ውሃ አንስቶ ያጥበዋል። አሁን ብሉይ ከአዲስ የያዘን ሰው እንደገና ለመብስበክ እንዴት አድርገን እኛስ እንድከም? በእውነቱ እንደዚያ እንዳሳው ከሆነብን ባህሩ ጣና ውስጥ አውጥተን ስናበቃ እንደገና በሳህን ውሃ ይዘን በዚያች በስኒ ውሃ ይዘን ለማጠብ እንዴት እንደው ችግር እኮ ነው በእውነቱ። አረ እንዲያው እንዳሳው አንሁን፣ እንዳሳው አንሁን፣ እንዳጥማጁ እንዳስጋሪው እንሁን፣ የሚያጸዳው የሚያጥበው እንሁን። እንግዲህ እክትዋ ለጽዮንን ክበቧት፣ በረከት የሚገኝባት ናት። ስለዚህ የእሷ በረከትን እናንተም ትካፈላላችሁ። እሷ የእግዚአብሔር ማደሪያ እንደሆነች እናንተ ማይደረ እግዚአብሔር ትሆናላችሁ። ስለዚህ ጽዮንን ክበቧት፣ በረከት አግኙባት ይላል። ጽዮን ደግሞ እመቤታችን ናት። ጸወነ ሥጋ ጸወነ ነፍስ ናት። ምክንያቱም ከታቦቷ ጽላቱ ወይም ቃሉ እንደተገኘ ከጽላቷ ቃሉ እንደተገኘ ቃልን ያገኘንባት የማይታየውን ያየንባት በረከት ሥጋዊ በረከት መንፈሳዊን ያፈስንባት የጠፋ ትውልድ እንደገና የተገኘባት የሞተ ትውልድ እንደገና የዳነባት የተዘጋች ገነት የተከፈተችባት
እመቤታችን ቅድስት ድንግል ማርያምን አመስግኗት ይለናል ዳዊት። አመስግነን ለመክበር ያብቃን። ወስብሐት